ጻድቅ በእምነት በሕይወት ይኖራል፣ ወደ ኋላ በሚያፈገፍግ በእርሱ ነፍሴ ደስ አይላትም። ዕብራውያን 10 ላይ ቁጥር 38 እግዚአብሔር እየተናገራችሁ እግዚአብሔር ድምፁን እየላከ እግዚአብሔር ስለእናንተ ብዙ ነገር እያደረገና የተለያየ መልእክቱን እየላከላችሁ እናንተ ግን በምላሹ ኢግኖር የምታደርጉ ከሆነ ምናልባችም ከበረከታችሁና ከወደፊት ካለው ደስትናችሁ አሊያም ደግሞ ከሚመጣው ፍጻሜያችሁ ልትጎድሉ እንደምትችሉ ታውቃላችሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብዬ የማስበውን መንፈሳዊውን ሐሳብ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣዬ ነው። እዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ በህልማችሁ እነዚህ 5 ነገሮች ካያችሁ እጅግ በጣም በጥንቃቄ መጸለይና በእግዚአብሔር ኃይል ነገሮችን ማስተካከል የምትችሉበትን ሚስጥር እነግራችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን እንድትጠነቀቁትና እንድታውቁት የምፈልገው ነገር ህልም ጥንቆላ አይደለም። ህልም ክፉ ነገር አይደለም። እግዚአብሔር በነፍሳችሁ በኩል የሚያመጣው ድምፅ ነው። አዎ ህልም ሰው እንዳይረዳው ሰው እንዳይገባው አቢዩዝ እየተደረገ አሊያም ደግሞ የህልም ትርጉም ስለማይገባን በህልማችን በኩል የእግዚአብሔር ራእይ እንዳናውቅ ተደርገን ስላደግን ለህልም ያለን የተዛባ አመለካከት ህልምን በትክክል እንዳንረዳው ተደርገናል። ስለዚህ በጥንቃቄ ህልማችሁን ማስተዋል፣ ህልማችሁን መከተል፣ ህልማችሁን ማወቅ መቻል አለባችሁ። ስለዚህ የመጀመሪያው ነገር በህልማችሁ የድሮ ቤታችሁ እየታያችሁ ከሆነ ወይም ደግሞ ወደ ድሮ ቤታችሁ እየተመለሳችሁ አሊያም ደግሞ እዛ የድሮ ቤታችሁ ውስጥ የምትገኙ ከሆነ አድጋችሁ 30 ዓመታችሁ ሊሆን ይችላል፣ 40 ዓመታችሁ ሊሆን ይችላል፣ 50 ዓመታችሁም ሊሆን ይችላል፣ 25 ዓመታችሁም ሊሆን ይችላል። ብቻ ግን ወደ ልጅነታችሁ ቤት ወደ ድሮ ቤታችሁ እየተመለሳችሁ የምታዩ ከሆነ ይሄ በጣም አደገኛ ህልም ነው። አያችሁ፣ ይህ ህልም መንፈሳዊው ዓለም ላይ እንዲገባችሁ እፈልጋለሁ። ይህ ህልም ትርጓሜው አንዳንድ ጊዜ ቤተ መቅደስ፣ ቤተ እምነት አሊያም ደግሞ ቤተ ጣዖት ሲባል ሰምታችሁ ታውቃላችሁ። ብቻ ቤት የሆነ ነገር መኖሪያ ነው፣ የሆነ ነገር መገኛ ነው። አያችሁ፣ ብዙ ጊዜ ዲያብሎስ በአጋንንት ወይም ደግሞ ሰይጣን ሲለፋለፍ በሆነ ሰው በኩል እንደዚህ ይላል፣ ይህ ሰው ቤቴ ነው፣ እድሜ ልኬ የኖርኩበት ቤቴ ነው ይላችኋል። አያችሁ፣ ይህ ማለት ወደ ድሮ ህይወታችሁ እንድትመለሱና ህይወታችሁ እዛ የድሮ ቤታችሁ ውስጥ እንደነበረው ወደ ኋላ ተመልሳችሁ እንድትኖሩ የሚያደርግ የጨለማ ኃይል የሚቆጣጠርበት ትልቅ መልእክት ነው። ስለዚህ በጥንቃቄ ልትመለከቱት ይገባል። እናንተ አሁን ከድሮ ቤታችሁ ርቃችኋል፣ ከድሮ ህይወታችሁ ርቃችኋል፣ ከድሮ ማንነታችሁ እጅግ ርቃችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አሮጌው ሁሉ አልፏል፣ ሁሉም አዲስ ሆኗል ይላል የእግዚአብሔር ቃል። አያችሁ፣ ወደ ትላንትናው ተመልሳችሁ በማይመጠናችሁ ህይወት ውስጥ እንድትመላለሱ የሚያደርጋችሁ ነገር በሙሉ በእግዚአብሔር ኃይል በልጁ በክርስቶስ ኢየሱስ ስም እያፈረሳችሁ ልትመላለሱ ይገባል። ይሄ የመጀመሪያው ነው። ሁለተኛው ደግሞ ድሮ ትምህርት ቤት። ብዙ ሰው አያስተውለውም። የድሮ ትምህርት ቤት፣ የድሮ ጓደኞቹ፣ የድሮ ህይወቱ በህልሙ ሲታየው ያ ሰው በቃ የሆነ ትዝታ ወይም ደግሞ የሆነ ሜሞሪ አሊያም ደግሞ የሆነ ሰው ስላገኘና ያ ነገር ስላየው ብቻ የሚመጣበት ይመስላል። እዚህ ጋር እንድታስተውሉት የሚፈልገው አንድ ነገር አለ። ህልም በሰውስ ምክንያት ብቻ ልታልሙ ትችላላችሁ። አንደኛው ከእግዚአብሔር የሆነ ህልም፣ ከእግዚአብሔር የሆነ መልእክት፣ ከእግዚአብሔር የሆነ ሜሴጅ ሲኖራችሁ በህልማችሁ እግዚአብሔር ኮሚኒኬት ሊያደርጋችሁ ይችላል። ሁለተኛው እንደገና ጠላት በእናንተ ያቀደው ነገር ሲኖር እግዚአብሔር ሲያጋልጠው በህልማችሁ ልታዩ ትችላላችሁ። ሶስተኛው እንደገና ከራሱ ከዲያብሎስ የመነጨ አንዳች ነፍሳችሁን ወስዶ ሊያሳያት የሚችል አንዳች ህልም ልታልሙ ትችላላችሁ። አያችሁ፣ ከስጋ ድካምም ህልም እንደሚታለም አውቃለሁ። ነገር ግን እነዚህ 3ቱ መንፈሳዊ ህልም እንደሆኑ ልታውቁ ይገባል። ይህ ማለት ስራ ሊኖራችሁ ይችላል፣ ወይም ደግሞ የሆነ መስሪያ ቤት ላይ ተቀጥራችሁ እየሰራችሁ ሊሆን ይችላል፣ አሊያም ደግሞ ስራ እየፈለጋችሁ ሊሆን ይችላል። ነገር ግን ድሮ እንደነበረው የትምህርት ቤት ህይወታችሁ ስራ አልባ ሆናችሁ የሆነ ሰው ላይ ዲፔንድ አድርጋችሁ ወላጆቻችሁ ላይ ሊሆን ይችላል፣ ወንድሞቻችሁ ላይ ሊሆን ይችላል፣ አሊያም ደግሞ ቤተሰቦቻችሁ ጋር ሆናችሁ የተማራችሁትን ያ የጥገኝነት ህይወት
እናንተ ህይወት ላይ ዲያብሎስ መድገም ሲፈልግ ያንን እድሜ ልካችሁ 20 ዓመትና 25 ዓመት ለፍታችሁ የያዛችሁትን የትምህርት ደረጃ፣ የያዛችሁትን ዕውቀት፣ የያዛችሁትን ኃይል እንዳትጠቀሙ ወደኋላ መልሶ ያላችሁን ኢነርጂ እንዳትጠቀሙ ልትገደቡ ስትሉ እንደዚህ አይነት ህልም ልታልሙ ትችላላችሁ። አያችሁ፣ እግዚአብሔር መልእክት አለው። እግዚአብሔር በእናንተ ህይወት ላይ ዓላማ አለው። ስለዚህ እያንዳንዱ ህልማችሁን ተከተሉ። እያንዳንዱ ህልማችሁ ላይ ከምን እንደመነጨና ከማን መልእክት እየመጣላችሁ እንደሆነ ልታውቁ ይገባል። ወዳጄ በህልሙ አይቶ ከነገረው ነገር የነገረኝንና በህይወቱ ምን ሀፕን እንዳደረገ ልንገራችሁ። በህይወቴ በቃ እድሜ ልኬ ገጠር ስለነበርኩኝ ብዙ ዓመታት በልጅነቴ ገጠር ስላደግኩኝ እዛ ገጠር ውስጥ ከባህር ከወንዞች የሆኑ ነገሮች እንዳይነክሷችሁ እንዳይነድፏችሁ እየተባለን እየተመከረን ስላደግን የሆነ ጊዜ ላይ ከቤተሰብ ወጥቼ ራሴን በማስተዳድርበት ጊዜ ከተማ ላይ በታክሲ ሹፌርነት ራሴን እየደገፍኩ በምኖርበት ጊዜ ላይ ከሆነ ጊዜ በኋላ በተደጋጋሚ ከዛ ባህር ወይ ደግሞ ከዛ ወንዝ የሆነ አዞ እየመጣ እኔን ያሯሩጠኛል። በተደጋጋሚ ይሄንን ህልም አያለሁ። ነገር ግን ከህልሙ ጋር ተያይዞ አንድ ያስተዋልኩት ነገር አለ። በተደጋጋሚ ያንን ህልም ማየት ከጀመርኩበት ጊዜ ሁል ጊዜ የእግዚአብሔር ቃል አጠና ነበረ። ሁል ጊዜ መዝሙር እዘምር ነበረ። ሁል ጊዜ እጸልይ ነበር። አትሊስት በቀን አንድ ይሄንን ልምድ አድርገው ነበረ። እጸልያለሁ፣ የእግዚአብሔርን ቃል አነባለሁ፣ መዝሙር አዳምጣለሁ። የሆነች ሰዓት ላይ ለአንድም ሰዓት ትሆን ለሁለትም ሰዓት ይሄንን አድርገው ነበር። ነገር ግን በህልሜ ያንን አዞ በተደጋጋሚ በሚያየኝ ጊዜ መሰላቸትና መድከም፣ መስነፍ የሚባሉ ነገሮች ወደ ህይወቴ እየመጡ ሄዱ። ይህ ነገር ከህልሜ ጋር የተያያዘ ነገር ይኖረው ይሆን ብሎ ጠየቀኝ። አያችሁ፣ አዞ በህይወቱ አንደኛ ነገር ወደ ልጅነቱ ህይወት፣ ወደዛ ባህር ህይወት፣ ወደዛ የገጠር ስፍራ መወሰዱ የልጅነት ህይወቱን እንዲያስታውስና በህይወቱ የተለማመዳቸውን ነገሮች እንዲተው የሚያደርግ የሆነ ስፒሪት እየታየው እንደሆነ አልገባውም እሱ። አያችሁ፣ አዞ ብዙ ሰዓት ይተኛል፣ ወይም ደግሞ አይኖቹ እያዩ ነገር ግን ሊያንቀላፋ ይችላል። ይህ ናቹራሊ የአዞ ባህሪ ነው። አያችሁ፣ በተደጋጋሚ የእግዚአብሔር ቃል እንዳይገባችሁ ወይም ደግሞ የእግዚአብሔር ቃል ልታነቡ ስትሉ እንቅልፍ የሚመጣችሁ፣ የእግዚአብሔር ቃል ልትሰሙ ስትሉ መሰላቸት፣ ድካም፣ ድብርት የሚመጣችሁ ከሆነ ይህ በአዞ የሚመሰል የሆነ የድካክ መንፈስ ምሳሌ ነው። ስለዚህ ይህ ሰው ተግተህ ካልጸለይክ አሁንም የእግዚአብሔርን ቃል ምንም ልታውቅ አትችልም። እንደውም እነዛ ያጠናቸው የእግዚአብሔር ቃል ሊወሰዱና ሊሰረቁ ይችላሉ። ምክንያቱም የእግዚአብሔር ቃል መጽሐፍ ቅዱስ ሲነገረን ጌታ ኢየሱስ ከነገረን አንዱ ከልባችን የእግዚአብሔር ቃል እንደሚሰረቅ በተደጋጋሚ በወፎች ምሳሌ አድርጎ ያንን በመልካም መሬት ያልወደቀውን ያንን ስንዴ ወፎች ለቅመው እንደሚወስዱትና ሲፈታው እንደገና ጠላት ያንን ቃል ሰርቆ እንደወሰደው አድርጎ እንደነገረን ግልጽ ነው። ስለዚህ ይህ እንዳይከሰት ደጋግመ ጸልይ፣ ያንን መንፈስ ተቃወሙ። ሁልጊዜ ወደ ልጅነት የሚጎትት ወደ ልጅነት ወደዛ ምንም የማልችልበት ህይወት የሚመልስ ስፒሪት ሁሉን በሚችል በጌታ በኢየሱስ ክርስቶስ ስም የታሰረ እንዲሆን እየጸለይክ ጠላቶችህን መቋቋም የምትችልበትን የእግዚአብሔርን ቃል እየታጠቅ ሙሉ በሙሉ ጦር እንደታጠቀ ፍላጻዎቹን መመከት እንደሚችል ጋሻ እንደያዘና ኃያልና ብርቱ እንደሆነ ሰው ሁል ጊዜ ተግተህ የእግዚአብሔር ቃል እንድታነብና እንድትታጠቅ እመክርሃለሁ። ሶስተኛው እንደገና የሞተ የድሮ ሰው ማለት የሆነ ታውቀዋለህ ድሮ፣ ግን ያ ሰው የሚታየህ ከሆነ ብዙ ጊዜ ቤተሰቦቻችን ወላጆቻችን የሚነግሩን አንድ ነገር አለ። እኔ እንኳን ባደግኩበት ቤት የሆነ የሞተ ሰው በማልምበት ጊዜ በልጅነቴ ያ ሰው አመቱ ስለደረሰ ነው የሙት አመቱ ስለደረሰ ነው እየተባለ ይነገራል። ግን እኔ የዛ ሰው የሙት አመቱን አላቅም ነበር። እንዴት ቆጥሮ ይመጣል የሚል ጥያቄ ነበረኝ። እንዴት ቀኑን ቆጥሮ እኔ ህልም ድረስ እንዴት ሊመጣ ቻለ የሚል ጥያቄ ነበረኝ። አያችሁ፣ ነገሮች መንፈሳዊ እንደሆኑና ነገሮች ውስብስብ እንደሆኑ መንፈሳዊ ነገር ካልገባችሁ ምንም ነገር ልታውቁ አትችሉም። ስለዚህ እንደዚህ አይነት ህልም ስታልሙ ወይም ደግሞ ድሮ ወደምታውቀው የመቃብር ስፍራ እየሄድክ የሚታየህ ከሆነ እንደዚህ አይነት ህልሞች ስታዩ እባካችሁ ችላ አትበሉ። ተግታችሁ ጸሉ፣ የእግዚአብሔር ቃል አንብቡ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣
ጻድቅ በእምነት በሕይወት ይኖራል። አያችሁ፣ መኖር በእምነት ነው። የምትለማመደው ሕይወት ነገ ጠዋት የሚገለጥ ነው። አያችሁ፣ ስለዚህ በልባችሁ እግዚአብሔር አምላክ ሊያመጣል የሚፈልገውን ክብር፣ ሊያስታጥቅ የሚፈልገውን ክብር መንፈሳዊ ሆነ ማየት ካልቻልክ፣ እነዛ መንፈሳዊ ጦርነቶች መወጣት ካልቻልክ እግዚአብሔር ሊያደርግ ሊያቀደውን ነገር ማየት አትችልም። ምክንያቱም ሊጋርዱ የሚችሉ ክፉ መናፍስቶች ስላሉ። አያችሁ፣ አስታውሱ ከሆነ በትንቢተ ዳንኤል መጽሐፍ ላይ አንድ ልብ ብለን ልናቀው የሚገባ አንድ ነገር አለ። ዳንኤል በሚጾምበትና በሚጸልይበት ጊዜ የእግዚአብሔር መልአክ ከእግዚአብሔር ተልኮ ወደ ዳንኤል በሚመጣበት ጊዜ አዛት ታይም አንድ ነገር ተፈጠረ። ያ የእግዚአብሔር መልአክ በላይ ያሉ የአየር አለቆችና ክፉ መናፍሶች ያንን መልእክት ዳንኤል ጋር እንዳይደርስ ያዙት። አያችሁ፣ ያዙት። እግዚአብሔር ነገሩን ልኮታል። የዳንኤል ጸሎት በጀመረባት ቀን ነበረ እግዚአብሔር መልእክቱን የላከለት። ነገር ግን አየር ላይ የሚሰሩ መናፍስቶች ያንተን ነገር አንተ ጋር እንዳይደርስ፣ ያንተን ነገር አንቺ ጋር እንዳይደርስ የሚያደርጉ ክፉ መናፍስቶች ስላሉ ያንን መልአክ ያዙት ይላል። አያችሁ፣ ራሱ ሲናገር እንደዚህ ያለ መልአክ፣ የተወደድክ ዳንኤል ሆይ እግዚአብሔር አምላክ በመጀመሪያ ቀን ጸሎትህ ሰማ። ነገር ግን እግዚአብሔር ልኮኝ ሳለ የፋርስና የግሪክ አለቆች ዳንተ እንዳልመጣ ተቋቋመኝ። ከዋነኞቹ አለቆች አንዱ የሆነ ቅዱስ ሚካኤል ወደ እኔ ሊረዳ መጣ። እኔም ሰልፉን ለሱ ትቼ ወደ አንተ መጥቻለሁ አለው። አያችሁ፣ የሆነለት ትልቁ ምክንያት ዳንኤል ሳያቋርጥ በእምነት ሲጸልይ ስለነበረ። ዛሬ እግዚአብሔር አልሰማኝም፣ ደክሞኛል፣ ርቦኛል አለ። ነገም ጸለይ፣ ነገ ወዲያም እያለ 21 ቀን ያችን መልሱን እስኪያገኝ ድረስ እግዚአብሔር አምላክ ለዳንኤል እስኪመልስ ድረስ በእምነት ይጸልይ ነበረ። ስለዚህ እንደዚህ አይነት ህልሞች ስታዩ መልሱን እስክታገኙ ድረስ በነፍሳችሁ ውስጥ የእግዚአብሔርን እውነት እስክታገኙ ድረስ መጸለይ አለባችሁ። የመጨረሻው እንደገና የድሮ እብድ ስታዩ እንደዚህም ያሳደዳችሁ የነበረ ከእብድ ብቻ ሳይሆን የምትፈሩት የልጅነታችሁ ነገር እየመጣ ከሆነ ይህም እጅግ ጸሎት የሚያስፈልገው ነገር ስለሆነ ተግታችሁ ልትጸልዩ ይገባል። እግዚአብሔር አምላክ አንዳች ነገር እንዲነካችሁ አይፈልግም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወደ እኔ ጩህ እኔም አይተውን የማታውቀውን ታላቁን ነገር አሳይሃለሁ ይላል። እንደዚህ አይነት ህልሞች በምታልሙበት ጊዜ እንደዚህ አይነት እና የተመሳሰሉ ህልሞች ስታዩ ችላ አትበሉ። ህይወታችሁ የእናንተና የእናንተ ኃላፊነት ነች። ህይወታችሁ የእናንተ ጉዳይ ነች። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ቀራንዮ መስቀል ላይ ተፈጸመ እስካለ ድረስ ለእናንተ የማይፈቅደውን ነገር እግዚአብሔር ወደ እናንተ የሚያመጣበት ምንም ምክንያት የለም። አያችሁ፣ ነገር ግን ጠላት በህይወታችሁ ካላችሁ ምልልስ የተነሳ በህይወታችሁ ለእግዚአብሔር ካላችሁ ታማኝነት መጉደል የተነሳ ጠላት ሊፈትናችሁ ይችላል። ስለዚህ መጽሐፍ ቅዱስ እንደሚናገረው ጻድቅ በእምነት በህይወት ይኖራል፣ ወደኋላ በሚመለስ በዚያ ሰው ነፍሴ ደስ አይላትም ይላል ዕብራውያን 10:38። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።